እስልምና ሙስሊም ሰዎቹ ናቸው። እስላም ሃይማኖቱ ነው። እስላም ሰላም ማለት ነው። እስላም ሰላም ማለት ነው። የሁከት አምላክ የለም። አላህ በለው እግዚአብሔር ነው። እግዚአብሔር በለው እግዚአብሔር ነው። ኢየሱስ በለው መድኃኒት ነው። ክርስቶስ በለው ራስ ነው። ስለዚህም እስላም ሰላም ነው። እኔ እዚህ የእስላም ቁርአን አለኝ፣ ሙሉን አንብቤዋለሁ። በግዕዝና በአማርኛ በጃንሆይ ጊዜ የተጻፈውን አንብቤዋለሁ። ሰፊው ታሪክ የአብርሃም፣ የይስሐቅ፣ የያዕቆብ፣ የሙሴ ታሪክ ነው። ሙሴ የጻፈው ነው። አብዛኛው ታሪኩ እንደዛ ነው። ስለዚህ ፕሮቴስታንት ደግሞ ሶስተኛው ፕሮቴስታንት ማለት ተቃዋሚ ማለት ፕሮቴስታንት አደረገ ተቃወመ ነው። ይህም የተመሰረተበት የካቶሊክን ሃይማኖት 27 አንቀጽ በማውጣት 27 አንቀጾችን በማውጣት ተቃወሙ። በዚህ ፕሮቴስታንት ተባሉ። ተቃዋሚ ማለት ነው። ከካቶሊክ 27 ነጥቦችን አውጥተው በዚህ ፕሮቴስታንት አድርገዋል፣ ተቃውመዋል። በዚህ ተቃዋሚ ስለሆኑ ፕሮቴስታንቶች ናቸው። ዋናው ግን ክርስቲያኖችን ኢየሱስ ያገናኘናል። ካቶሊክም በለው ፕሮቴስታንትም በለው ጴንጤም በለው ኦርቶዶክስም በለው መሰረተ ክርስቶስም በለው ሁሉም በለው የተለያየ ስም ቢሰጠው መጽሐፍ ቅዱስና ኢየሱስ ያገናኘናል። አስቸኳይ መልእክት። ወየውላቸው አምላክን ለረሱ፣ ወየውላቸው ጥፋትን ወደ ራሳቸው ለሚስቡ፣ ወየውላቸው የበለዓምን መንገድ ለሚከተሉ፣ ወየውላቸው በኃጢአት ጸንተው ለሚኖሩ፣ ኃጢአት ስሩን ሰዶባቸዋልና እግዚአብሔርን ረስተዋልና ከመቅሰፍቱ አያመልጡም። የልባቸው ክፋት በግብራቸው ተገልጧልና በምድር ዕረፍትን አያገኙም። የሰው ደም በእጃቸው አለና ተቅበዝባዥ ይሆናሉ። በእነሱም ምክንያት ምድራቸው ሰላምን ታጣለች፣ ጻድቁም ዕረፍት አያገኝም። ቤተ ክርስቲያን ሰላምን ታጣለች። የአምላክ ቁጣ በሁሉ ዘንድ ይሆናል። እንኪያስ እናንተ ከዚህ መዓት ታመልጡ ዘንድ የሚገባውን ነገር ሁሉ አድርጉ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን የዋልድባ ገዳም መናንያን አባቶቻችን ወየውላችሁ ልዝብ እምነት ላላችሁ ምዕመናን ሳይረፍድ ንቁ በማለት የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። ኃጢአትን ተለማምዶ መኖር የህይወቱ አንዱ አካል ያደረገው በዓለም የሚኖረው ህዝበ ምዕመን አልገባውም እንጂ እየሄደ ያለው ወደ ሞት ነው ያሉት የዋልድባ ገዳም መናንያን አልሰማ በማለቱ ያላሰበው ጥፋት በቅርቡ ይገጥመዋልም ብለዋል። ለኃጥእ የመጣ ለጻድቃን ይተርፋል እንዲሉ ኃጥኡ ባለመታዘዙና ንስሐ ባለመግባቱ ምክንያት የሚመጣው ጥፋት የምስኪኑን ሰው ህይወት መንካቱ አይቀርም ያሉት ገዳማውያኑ እነሆ ከዚህ በኋላ የሚሆነው እንዲህ ነው። የቤተ ክርስቲያን ፈተና በጣሙን ይበዛል። በየቦታው ደብራት ይቃጠላሉ፣ ምዕመናን ይገደላሉ፣ ነዋያተ ቅድሳት ይወድማሉ፣ ምድሪቱም አሕዛብ ይቆጣጠራታል። ፈሪሃ እግዚአብሔር በልቦናቸው ያልፈጠረባቸው መሪዎችም በምድሪቱ ይነግሳሉ። የክርስቲያኑን ጥፋት አይተው እንዳላዩ ሆነው ያልፋሉ። ህዝበ ክርስቲያኑን ማረፊያ ያጣል፣ እንቅልፉም የሰቀቀን ይሆናል። ሴት ልጅም በሰላም ወጥታ መግባት አትችልም፣ ወንድ ልጅም ጦርነት ይፈጀዋል። ገበሬውም አርሶ አያጭድም፣ የእህል እጥረትም ያጋጥማል። ድርቅና ቸነፈር በየስፍራው ይከሰታል። ብዙዎች ረሃቡንና ጥሙም ይገድላቸዋል፣ ያጎሳቁላቸዋል። ሀገርንም ጥለው ይሰደዳሉ፣ በሚሄዱበትም ዕረፍት አያገኙ። ከችግራቸውም ብዛት የተነሳ ፈጣሪያቸውን ያማርራሉ። ለምንስ ፈጠርከን ለምንስ ተውከን ይሉታል። አስቀድመው ፈጣሪን ተመከሩ ሲል አልሰሙትምና ፈጣሪም ለጭሆታቸው መልስን አይሰጣቸውም በማለት ገዳማውያኑ በዓለም እየኖሩ የክርስትና መልክን ይዘው ተግባር ስለጎደላቸው ወገኖች መልእክት ልከዋል። አክለው በትንቢተ ኢሳይያስ ምዕራፍ 1 እንደተጻፈው እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩ፣ እነርሱም አመፁብኝ። በሬ ገዥውም አህያውም የጌታን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፉዎች ዘር፣ እርኩሰትንም የምታደርጉ ልጆች ሆይ ወየውላችሁ። እግዚአብሔርን ትተዋል፣ የእስራኤልም ቅዱስን አቃለዋል። ወደ ኋላቸውም እየሄዱ ተለይተዋል። ደግሞስ አመፃን እየጨመራችሁ ለምን ገና ትቀሰፋላችሁ? ራስን ሁሉ ለሕመም ልብን ሁሉ ለድካም ሆኗልና ከእግር መረገጫም አንስቶ እስከ ራስ ድረስ ጤናም አይኖርም። ቁስልና እብጠት ይፈጠራል አይጠገንምም፣ በዘይትም አይለዝብም። ምድራችሁም ባድማ ናት፣ ከተሞቻችሁም በእሳት ተቃጠሉ። እርሻዎቻችሁም በፊታችሁ ሌሎችን ይበሉታል። ባዕድ እንዳፈሳት ምድር ባድማ ሆነች። የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ፣ በዱባም አትክልት እንዳለ ጎጆ፣ እንደተከበበችም ከተማ ሆና ቀረች ተብሎ እንደተጻፈ የኢትዮጵያውያንም መጨረሻ እንደዚያ ይሆናል። ለንስሐ ራሳችሁን አውቁ ሲሉ መልእክትንም ገዳማውያኑ ልከዋል። ዛሬ ለየት ያለ ሁሉም ሰው ሊያውቀው የሚገባ መልእክት ነው ይዤላችሁ የመጣው። ለዚህ ነው አስቸኳይ መልእክት ያልኩት። አስቸኳይ መልእክት ነው። አዎ
ሁሉም ሰው መስማት ማወቅ ስላለበት ሳያውቁ ማለቅ አያስፈልግም። አውቆ ደግሞ መጽናት ያስፈልጋል። ስለዚህ ሁላችሁ ልታውቁት ለሁሉም የሚሆን መልእክት ከመጽሐፍ ቅዱስ ይዤላችሁ መጥቻለሁና ርዕሳችን ሁሉን ፈትኑ፣ መልካም የሆነውን ያዙ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ይህንን ኃይለ ቃል ታገኛላችሁ። ከማናቸውም አይነት ክፉ ነገር እራቁ ይላል። ከማናቸውም አይነት ክፉ ነገር ራቁ፣ እርሱ የሰላም አምላክ ነውና ይላል። የእኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ የሰላም አምላክ ነው። እርሱ የሰላም አምላክ ነው። የሁከት አምላክ አይደለም። የግርግር አምላክ አይደለም። እርሱ የሰላም አምላክ ነው። ስለዚህም አለ ከማንኛቸውም አይነት ልብ በሉ፣ ከማንኛቸውም አይነት ክፉ ነገር ራቁ፣ እርሱ የሰላም አምላክ ነውና ብሎ ቅዱስ ጳውሎስ ጽፎልናል። ርዕስ ወዳረኩት ነገር በደንብ እንዲገባችሁ ልናገር። ሁሉን ፈትኑ፣ መልካም የሆነውን ያዙ። እናቶች፣ አባቶች፣ እህቶችና ወንድሞች ሁሉን ማወቅ ጥሩ ነው። እኔ ዛሬ መናገር የፈለግኩት ስለ ሦስቱ እምነት ነው። አንደኛ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ ሁለተኛ ስለ እስላም ሃይማኖት፣ ሦስተኛ ስለ ፕሮቴስታንቶች ሃይማኖት። ብዙ ናቸው። ስለዚህ እነሱን ሦስቱን ነገር ነው ላስገነዝብ የፈለግኩት። የመጀመሪያው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማለት ምን ማለት ነው? መጀመሪያ ማወቅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማለት ምን ማለት እንደሆነ፣ ዶግማዋ፣ ትውፊቷ፣ ቅኖናዋ፣ ስርዓቷ ምን እንደሆነ ማወቅ ነው። ሁሉን ፈትኑ። ሳታውቃት አትስደባት፣ ሳታውቃት አትጥላት። መጀመሪያ ገባ ብለህ ማወቅ አይከለክልም። ማወቅ ማመን አይደለም። እሺ፣ ማወቅ ማመን አይደለም። በደንብ እንድታውቁት። ማመን ማወቅ አይደለም። ማወቅ ደግሞ ማመን አይደለም። ስለዚህ እውቀት ሌላ ነው፣ እምነት ሌላ ነው። ለዚህ ነው ቅዱስ ጳውሎስ ሁሉን መልካም የሆነውን ያዙ። ማንም ሰው የሚፈልገው መልካም ነገር ነው። ሁለተኛ እስልምና፣ ሙስሊም ሰዎቹ ናቸው። እስላም ሃይማኖቱ ነው። እስላም ሰላም ማለት ነው። እስላም ሰላም ማለት ነው። የሁከት አምላክ የለም። አላህ በለው እግዚአብሔር ነው። እግዚአብሔር በለው እግዚአብሔር ነው። ኢየሱስ በለው መድኃኒት ነው። ክርስቶስ በለው ራስ ነው። ስለዚህም እስላም ሰላም ነው። እኔ እዚህ የእስላም ቁርአን አለኝ፣ ሙሉን አንብቤዋለሁ። በግዕዝና በአማርኛ በጃንሆይ ጊዜ የተጻፈውን አንብቤዋለሁ። ሰፊው ታሪክ የአብርሃም፣ የይስሐቅ፣ ያዕቆብ፣ የሙሴ ታሪክ ነው። ሙሴ የጻፈው ነው። አብዛኛው ታሪኩ እንደዛ ነው። ስለዚህ ፕሮቴስታንት ደግሞ ሶስተኛው ፕሮቴስታንት ማለት ተቃዋሚ ማለት ነው። ተቃዋሚ ማለት ነው። ፕሮቴስታንት አደረገ ተቃወመ ነው። ይህም የተመሰረተበት የካቶሊክን ሃይማኖት 27 አንቀጽ በማውጣት 27 አንቀጾችን በማውጣት ተቃወሙ። በዚህ ፕሮቴስታንት ተባሉ፣ ተቃዋሚ ማለት ነው። ከካቶሊክ 27 ነጥቦችን አውጥተው በዚህ ፕሮቴስታንት አድርገዋል፣ ተቃውመዋል። በዚህ ተቃዋሚ ስለሆኑ ፕሮቴስታንቶች ናቸው። ዋናው ግን ክርስቲያኖችን ኢየሱስ ያገናኘናል። ካቶሊክም በለው ፕሮቴስታንትም በለው ጴንጤም በለው ኦርቶዶክስም በለው መሰረተ ክርስቶስም በለው ሁሉም በለው የተለያየ ስም ቢሰጠውም መጽሐፍ ቅዱስና ኢየሱስ ያገናኘናል። ደግሞ እናንተ ድኩማን የእግዚአብሔርን ቃል ስሙ፣ እናንተ የገሞራ ሕዝቦች የአምላካችንን ሕግ አድምጡ።
የመስዋዕታችሁን ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውም የአውራ በግ መስዋዕትና የፍሪዳ ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። ከእኔ በፊት ልትታዩ ብትመጡ ይህንን የመቅደሴን አደባባይ መርገጣችሁ ከእጃችሁ የሚሻን ማን ነው? ምናምንቴውን ቁርባናችሁን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁና ሰንበታችሁን በጉባኤ መሰብሰባችሁንም አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና ባለቶቻችሁን ነፍሴ ጠልታለች፣ ሸክምም ሆኖብኛል። ልታገሳችሁም ደክሜያለሁ። እጃችሁን ወደ እኔ ብትዘረጉ እኔም ከእናንተ እሰወራለሁ። ልመናን ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል ተብሎ እንደተጻፈ በቅድስት ቤተ ክርስቲያን ውስጥ ተገኝተው ክህነትን ተቀብለው ሕዝበ ምዕመኑን ስለሚያገለግሉ አባቶች በውስጣቸው ክፋትና ምቀኝነት ስለያዙ ሕዝበ ምዕመናን የጸሎታቸውን ከንቱነት ገዳማውያኑ ተናግረው አምላክ ይቅር እንዲለንና ጸሎታችንን እንዲሰማን የምህረት እጁን ወደኛ እንዲመልስ ልባችሁን ንጹሕ አድርጉ ብለዋል። በንስሐ ታጠቡ፣ ራሳችሁን አንጹ፣ የሰራችሁትን ክፋት ከኔ ዘንድ አስወግዱ፣ ክፉ ማድረግን ተው፣ መልካምን መስራት ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለመበለቲቱም ተሟገቱ፣ ኑ እንወቃቀስ ይላል እግዚአብሔር። ኃጢአታችሁን እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደመን ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯል ያሉት ገዳማውያኑ አባቶቻችን ስለ ሀገራችንም ኢትዮጵያ ፍርድ ሞልቶባት የነበረውን የታመነችቱን ከተማ እንዴት ጋለሞታ ሆነች? ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት። ብርሽ ወደ ዝገት ተለወጠ፣ የወይን ጠጅሽም ከውሃ ተደባለቀ። አለቆችሽም አመፀኞችና የሌቦች ባልንጀሮች ሆኑ። ሁሉም ጉቦ ይወዳሉ፣ ዋጋንም ለማግኘት ይሮጣሉ። ለድሃ አደጉም አይፈርዱም፣ የመበለቲቱን ሙግት ወደ እነርሱ አይደርስም። ስለዚህም የእስራኤል ኃያል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ላይ ቁጣዬን እፈጽማለሁ፣ የሚቋቋመኝንም እበቀላለሁ። እጄንም በአንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ እለውጣለሁ። ፈራጆችሽንም እንደ ቀድሞ አማካሪዎችሽም እንደ መጀመሪያው ጊዜ መልሼ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ከተማ ተብለሽ ትጠሪያለሽ። በደለኞችና ኃጢአተኞች ግን በአንድነት ይሰበራሉ፣ እግዚአብሔርንም የሚተዉ ይጠፋሉ። በወደዳችኋት የአድባር ዛፍ ታርፋላችሁና ስለመረጣችኋትም አትክልት እረፍትን ይይዛችኋልና። ቅጠሏ እንደረገፈ ዛፍ ውሃም እንደሌለባት አትክልት ትሆናላችሁና። ኃይለኛውም እንደ ተልባ ጭረት ስራውም እንደ ጠለሸት ይሆናል፣ አብሮም ይቃጠላሉ ይላል እግዚአብሔር በማለት የተናገሩ ሲሆን በቅድስት ሀገራችን ላይ ወንድም ከወንድም እያጋጩ ደም ያፋሰሱ መሪዎች እርሱ በጊዜው እንደሚበቀላቸውም ተናግረዋል። በትንቢተ ኢሳይያስ ምዕራፍ 3 እነሆ የሰራዊት ጌታ እግዚአብሔር ከኢየሩሳሌምና ከይሁዳ ድጋፍንና ብርታትን፣ የእንጀራን ድጋፍ ሁሉ፣ የውሃንም ድጋፍ ሁሉ፣ ኃይሉንም፣ ተዋጊውንም፣ ፈራጁንም፣ ነቢዩንም፣ ሟርተኛውንና ሽማግሌውን፣ የአምሳ አለቃውን ከበርቴ፣ አማካሪውንም፣ ብልሁንም ሰራተኛ፣ አስማት አዋቂውንም ይነቅላል። አለቆቻቸው እንዲሆኑ ብላቴኖችን ያስነሳባቸዋል፣ ሕፃናቶችም ይገዟቸዋል። ሕዝቡም ሰው በሰው ላይ ሰውም በባልንጀራው ላይ ይገፋፋል። ብላቴናውን በሽማግሌው ላይ የተጠቃውን በከበርቴው ላይ ይኮራል። ሰውም በአባቱ ቤት ውስጥ ወንድሙን ይዞ አንተ ልብስ አለህ አለቃህም ልሆንህ፣ ይህ ባድማ በእጅ ላይ በታች ትሁን ሲለው፣ በዚያን ቀን ድምፁን ከፍ አድርጎ እኔ በቤቴ ውስጥ እንጀራም ወይንም ልብስ የለኝምና ባለመድኃኒት አልሆንም፣ በሕዝቡም ላይ አለቃ አታድርጉኝ ይላል። የክብሩም አለቃን ያስቆጡ ዘንድ ምላሳቸውንና ስራቸውንም በእግዚአብሔር ላይ ነውና። ኢየሩሳሌም ተፈታች፣ ይሁዳም ወደቀ ተብሎ እንደተጻፈ ዛሬ ላይ የሀገሪቱ ታሪክን በቅጡ የማያውቅ ተነስቶ እኔ ብቻ ነኝ አዋቂ ቢልም የገዛ ትዕቢቱ ከውርደት ማጥ ይዘፍቀዋልና የእግዚአብሔር ቀን እስከሚመጣ በትዕግስትና በጾም በጸሎት ጠብቁ ሲሉ መልእክታቸውን ልከዋል። ለእነዚህም መሪዎች ወየውላቸው፣ የፊታቸውም እፍረት ይመሰክርባቸዋል። እንደ ሰዶም ኃጢአታቸውንም ያወራሉ አይሰውሩትም። በራሳቸውና በሕዝባቸው ላይ ክፉ ነገርን ሰርተዋልና ለነፍሳቸው ወየው፣ የሥራቸውን ፍሬ ይበላሉና። ለጻድቁ ግን መልካም ይሆንለታል በሉት፣ ለበደለኛው ግን እንደ እጁ ሥራ ፍዳው ይደረግበታልና ወዮ። ነገር ግን ሕዝቤ ሆይ ለጥቂት ጊዜም የመሯችሁን ያስቷችሁማል፣ የምትሄዱበትንም መንገድ ያጠፋሉ። እግዚአብሔር ግን ለፍርድ ተነስቷል፣ በእነርሱ ላይም ሊፈርድ ቆሟል። እግዚአብሔር ከሕዝብ ሽማግሌዎችና ከአለቆች ጋር ይፋረዳል። የወይኑን ቦታ የጨረሳችሁት እናንተ ናችሁ፣ ከድሆች የበዘበዛችሁት በቤታችሁ አለ። ሕዝቤንም ለምን ታደነቁራላችሁ? የድሆችንስ ፊት ለምን ትንቃላችሁ? ይላል የሰራዊት ጌታ እግዚአብሔር። እነርሱ ግን አይሰሙም፣ ባለመስማታቸውም ይጠፋሉ በማለት አባቶች የተናገሩ ሲሆን ከዚያም በኋላ በምድሪቱና በሕዝቡ ላይ ስለሚሆነውም ነገር እንዲህ ብለዋል። እግዚአብሔር አምላክ የክፉዎችንና የአመፀኞችን ኀፍረት ይገልጣል። በዚያም ጊዜ ጌታ እግዚአብሔር አልቦውን ክብር፣ መርበብንም፣ ጨረቃ የሚመስለውንም ጌጥ፣ የጆሮ እንጥልጥሉንም፣ አምባሩንም፣ መሸፈኛውንም፣ ቀጸላውንም፣ ሰንሰለቱንም፣ መቀነቱንም፣ የሽቶውን ዕቃ
አሸንክታቡንም የእጅና የአፍንጫ ቀለበቱንም የዓመት በዓል ልብስንም መጎናጸፊያውንም ከረጢቱንም መስዋዕቱንም ከጥሩ በፍታ የተሰራውን ልብስ ራስ ማሰማሪያውንም አይነ ርግቡንም ያስወግዳል፣ የራሱንም ሕዝብ ከጥፋት ይታደጋል ብለዋል። ታዲያን እኛም ያን ቀን ደርሶ ለማየት እንበቃ ዘንድ ሁላችንም ንስሐ እንግባ፣ ወደ ፈጣሪያችን እንቅረብ እያልን መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ